السلام عليكم ورحمة الله وبركاته. እጅግ ሙስሊሞች በጣም ደስ የሚል ነገር ሲያዩ ማሻአላህ ይላሉ። እንኳን አደረሳችሁ። Happy holiday. عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ለመላው እስልምና እምነት ተከታዮች ለጓደኞቼ ለወዳጆቼ በሙሉ እንኳን ለ2017 ዓመተ ምህረት 1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ እያልኩ ኢድ ሙባረክ ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እመኛለሁ። እንግዲህ አገር መንሱር እድሜ እየሄደ ነው። ለምንድን ነው እስካሁን ያላገባው? እኔ አንደኛ ነገር አንዴ ላስቁም፣ በጣም ይቅርታ ይሄን ጥያቄ ያነሳሁት ወንድሞቼ ሙስሊም እህት ወንድሞቼ ሙስሊም እናት አባቶቼ ኢድኩም ሙባረክ ብያለሁ። እንኳን አደረሳችሁ። ዛሬ እንግዲህ እንደምታዩት አምሮብኝ ተውቤ ቆንጅዬ ሴት ሆኜ መጥቻለሁ። ይሄን ልብስ ግን በነገራችን ላይ መዳም እንዳትመስላችሁ ያለበሰችኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እንግዲህ ለዛሬ ፏፈሽ ብዬ ነው የመጣሁት። ብዙዎቻችሁ ሪፎርም ለብሰን እያላችሁ የምትበሳጩ አላችሁ። ሁላችንም በያለንበት ነው። እኔ ራሱ ይሄን ለብሼ ኩሽና ነው እንደምታዩት ዱቅ ብዬ ዋልኩት። በጣም ስራ ነበርኩ፣ ቢዚ ነበርኩ። የኔ መሰለ ልብስ ኩሽና ተለብሶ አልነበረም የሚቀመጠው። ቢሆንም ግን የሰው ልጅ ባለው ነው መደሳት ያለበትና ባለን እንደሳ። ሆኖም አልহামዱሊላህ እኔ ባለኝ ቦታ ደስተኛ ነኝ፣ ተደስቼ ነው ያልኩት። እናንተስ ኢድን እንዴት አሳለፋችሁ? በጣም ወዳችሁ ማከብራችሁ ቤተሰቦቼ ኢድን እንዴት አሳለፋችሁ? ቲክቶክ ላይ ሶሻል ሚዲያ ላይ እኔ መዳም ይሄን ያህል ብር ሰጣኝ፣ መዳሜ እንደዚህ አድርጋልኝ ምናምን ሲሉ ያለሁ። ለኔ ግን መዳሜ ሪፎርም አልገዛችልኝም አይደለም ስልክ እንደዚህ ወርቅ ምናምን ነገር ብቻ በራሴ በጣም ወዳት በጣም ማከብራት በጣም ልዩ የሆነ ሴት ያልጠበቅኳት ሴት እንደምታውስ ለኢድ ይሄን የመሰለ ስጦታ ልካልኛለች። ስጦታውን ቪዲዮ ለመቀረጽ አልቻልኩም ነበረ ያለበስኩት በኋላ ነው። ሆኖም ግን በጣም ደስ ብሎኝ ነው ያለው። አልহামዱሊላህ ተደስቼ ልዩ ሁኝ በቃ ደስ ብሎኝ ነው ያልኩት ማለት ነውና የሰው ልጅ መልበስ እንደዚህ ያስደስታለን። በቃ የሆነ ፈራሃን ያረጋልና አልহামዱሊላህ በጣም ደስተኛ ነኝ። እናንተ ዛሬ አይታችኋታል ሀቢባን ረመዳን ወር ሙሉ ሂጃብ ለብሳ አምሮባት ተውባ ምናምን ነበር። ዛሬ ግን በጣም የሚያሳፍር ነገር በቃ የኛ ኢማን ለአንድ ወር ብቻ ነው ወይ? ሱብሃንአላህ አላህ ይሄድ ያይስጠን። ለረጅም ዓመት የለፈሁበት የደከምኩበት ቪዲዮ ፏብት እናረገኝ እጅግ በጣም ደስ ብሎኛል። እንደዚሁም ወዳችሁ ፈቅዳችሁ ቤተሰብ ያረጋችሁኝ ቪዲዮን ላይክ ያረጋችሁ የምትከታተሉኝ ቤተሰቦች እጅጉን አመሰግናችኋለሁ። አላህ ይፈልጋችሁትና ይጠይቃችሁን ይስጣችሁ። ከዛ የተረፈ ዘመን ብላችሁ ሰዎችን የምትሳደቡ ኮሜንት ስር ላይ የሄዳችሁ የምትሳደቡ ሰዎች ራሳችሁን ቀይሩ፣ ራሳችሁን ለመቀየር ሞክሩ። እኔ ስሰራ ስል አረብ ሀገር ላይ ረጅም ዓመት ሰርቻለሁ፣ ግን አንድም ቀን ልብስ ገዝቼ አላውቅም። ዛሬ ግን ሚስጥሩ ዩቲዩብ ባለስልክ ታውቃላችሁ፣ ባለስልክ ስልክ ብቻ አይደለም ልብስ ብቻ አይደለም ብዙ ነገር ያደርጋለን እና እጅግ በጣም ደስ ብሎኛለን። አልহামዱሊላህ በጣም ነው ደስ ያለኝ። ለኢድ እንግዲህ ለረጅም ዓመት አረብ ሀገር ላይ የኖራችሁ ምንም አይነት ሳትደሰቱ ጊዜያችሁን ያሳለፋችሁ እህት ወንድሞቼ በሰው ሀገር ላይ በሰው ቤት እየለፋችሁ እየደከማችሁ አንድም ቀን ሳትደሰቱ ጊዜውን ዝም ብሎ እየሄደ በውስጣችሁ እየተናደራችሁ እያዘናችሁ ላላችሁ ቶች እስከሚያልፍ ያለፋልን። እንግዲህ እኔ ዛሬ አልহামዱሊላህ ትላንትናም ከነበርኩበት አይደለሁም፣ ዛሬም ካለሁበት ደግሞ ከትላንትና የተሻለ ህይወት ላይ ነኝ። አልহামዱሊላህ ይሄም የአላህ ስጦታ ነው። ለረጅም ዓመት አረብ ሀገር ላይ ሰርቻለሁ። ስሰራ ደግሞ አንድም ቀን ራሴን ለማስደሰት ሞክሬ አላውቅም ነበረ። በተጨማሪ ከመዳን ቤት የተረፈውን ጊዜን ወደ ዩቲዩብ አመጣሁበት ሰዓት ጀምሬ
ራሴን ለመቀየር በጣም እየተፍጨረጨርኩ ነበር። ዛሬ ግን አልহামዱሊላህ ሱማ አልহামዱሊላህ በጣም አስደስተኛል። ዩቲዩብ ሰው ሰጥቶኛል፣ ቤተሰብ ሰጥቶኛል፣ ወዳጅ ሰጥቶኛል። በዚሁም አጋጣሚ ወዳጅ ጽላቶች ለይቼበታለሁና አረብ ሀገር ላይ ሆናችሁ በጣም የምታነቡ የምታዝኑት ትኖራላችሁ። ስለዚህ እስከሚያልፍ ድረስ ያልፋልን። ራሳችሁን ባላችሁ ነገር አዝናኑ፣ ባላችሁ ተደሰቱ፣ ባላችሁ ራሳችሁን ለማስደሳት ሞክሩ። እስካለፈ ድረስ ደግሞ የተሻለ ቦታ እስከምትደርሱ ደግሞ ባላችሁ ፈጣሪያችሁን አመስግኑ። እኔ ትላንትና በጣም እጨናነቅ ነበረ። ሶሻል ሚዲያ ላይ እንደዚህ አእምረውን ለብሰው ተውበው ሳያቸው በጣም ለምን እኔ ነበረ፣ ግን ጊዜው ገና ነበር። ዛሬ ግን አልহামዱሊላህ እየደረስኩበት አንድ እርምጃ እየተራመድኩ ወደዛ እየደረስኩ እገኛለሁ። ስለዚህ ለዚህም ደግሞ የመጀመሪያው እዚህ ቦታ እንደደረስ ያረጋችሁኝ እናንተ ምንም አይነት ቪዲዮ ሳልሰራ ደስ ብያረጋችሁ እያጠነካከራችሁ ደስ እንደለኝ እስካረጋችሁኝ ድረስ ከልብ አመሰግናለሁ። አላህ ለጠይቃችሁትን ይስጣችሁ። ይሄን ለማለት ወዳለሁ። እጅጉን በጣም ደስ ብሎኛል። እንግዲህ ዛሬ አዲስ ልብስ ስንለብስ በጣም ደስ ይለናል። አበሶ አረብ ቤት በጣም ተጨቆናችሁ ስትኖሩ፣ ከፍቷችሁ ስትኖሩ፣ ቤተሰብ ሳይኖራችሁ ስትኖሩ፣ በጣም በቃ በብዙ ጭንቀት ውስጥ ስትኖሩ ከዛ ጭንቀት ወጣችሁ ደግሞ እንደ አይነት ቦታ ስትደርሱ በጣም ደስ ይላችኋልና ዛሬ እዚህ ነኝ። ቀጣይ አመት ግን ይሄ ኩሽና ይቀየርና ከራሴ ኩሽና ቁጭ ብዬ ከራሴ ቤት ከራሴ ሳሎን ቁጭ ብዬ የራሴ ቤተሰቦች ጋራ እንደሚመጣም ተስፋ አለኝ። ኢዱን በጣም ደስ በሚል ሁኔታ በጣም ደስ ብሎኝ አልহামዱሊላህ እያልኩ ፈጣሪን እያመሰገንኩ እዚህ ደርሻለሁ። በነገራችን ላይ ይሄ ቀሚስ አሁን አዲስ ነው የመጣ፣ ሁላችሁም ብትገዙት በጣም ደስ ይላል። ግን ለሙስሊሞች አይሆንም፣ ይሻተታል። ሂጃቡ አይቀመጥም፣ ልብሱ ግን በጣም ደስ ይላል ማለት ነውና ይሄን ለማለት ወዳለሁ ማሮቼ። እና በጣም ደስ በሚል ሁኔታ በጣም የሚያምር ልብሱ ልዩ መለዩ ተመልከቱ። ላሳያችሁ ቆይ ልነሳና ሽፋኑ በጣም ደስ ይላል። ስለዚህ ሁላችሁም ገዝታችሁ ብትንበሉበት ማለት ነው። ደስ በሚል ሁኔታ ረጅም አመት አረብ ሀገር ላይ ስሰራ በቃ አያልፍም ነበረ፣ ይደክመኝ ነበረ። ለራሴ ብዬ አንድ ቀን ልብስ ገዝቼ አላውቅም። በቃ ራሴ ላስደስት ሞክሬ አላውቅም። ግን አልহামዱሊላህ ዛሬ በራሴ ራሴን ለማስደሳት ራሴን ባለሁበት ቦታ ላይ በየትም ቦታ ላይ ሆናችሁ ራሳችሁን አስደስቱ። ከራስ በላይ ማንም የለም። ቀኑ እስካልፍ ድረስ በቃ ራሳችሁን ባላችሁበት ድረስ በቻላችሁት አቅም ራሳችሁን አስደስቱ። እኔ ረጅም ጊዜ ለፍቻለሁ፣ ደክሜያለሁ፣ የአረብ ኩሽና ጥቤያለሁ፣ ግን አልተሳካም ነበረ። ዛሬ ግን ጊዜው ይሄን ቪዲዮ በስተመጨረሻ ከወደዳችሁት ካስደሰታችሁ ውድ ቤተሰቦቼ ሁላችሁም ላይክ አድርጉልኝ። በላይክ ግጩኝ፣ ላይክ እያደረጋችሁ ከዛ የተረፈ ዩቲዩብ ያልከፈታችሁ እህቶቼ በቻላችሁ ራሳችሁን በቃ ማለት ራሳችሁን ጠንክራችሁ የምትሰሩ ከሆነ ራሳችሁ በራሳችሁ የምትነሱ ከሆነ ትግስት ካላችሁ ዩቲዩብ ክፈቱ። ዩቲዩብ በነገራችን ላይ ትግስት ያስፈልጋል፣ ዝም ብሎ አይደለም። ዩቲዩብ ቦታ ያስፈልጋል። ዩቲዩብ ብዙዎቻችን ብር ማለት ብር ብቻ ስናይ እንትን እንግዲህ እንደምታዩት አምሮብኝ ተውቤ ቆንጅዬ ሴቱኛ መጥቻለሁ። ይሄን ልብስ ግን በነገራችን ላይ መዳም እንዳትመስላችሁ ያለበሰችኝ ዩቲዩብ ከከፈኩበት ሰዓት ጀምሮ በጣም ደስ በሚል ሁኔታ ክፍያው ይከፍለኛል። ግን በሚከፍለኝ ብር አንድም ቀን አልባሳት ገዝቼ አላውቅም ነበረ። የመጀመሪያ ጊዜ ከዩቲዩብ ከወሰድኩት ብር ለዩቲዩብ ከሸቀልኩት ብር ማስታወሻ ለኢድ አልፈጥር የገዛሁት ልብስ በጣም ደስ ይላል። ዛሬ እጅጉን በጣም ደስ ብሎኛል። ፏ ብትን ብያለሁ።